ከእርሱ በስተቀር ከእርሱ በላይ የለም ሁሉን ቻይ። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ብቻችሁን ዘምሩ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። ፊት ለፊት ያላቸው እናቶች እህቶች እስቲ በደማጭብጭብ በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ከፍ ድምፃችሁ ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ከፍ በል ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ሀገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ሀገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ለውጣ ውረድ ድጉስቁልናው በእግዚአብሔር ነው መከራ ማውቂያው። ሰላም ይሁን ሲል ይሆናል ሰላም፣ ያሳየሽውን ፍቅር አይረሳ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ሀገሬ ተጠለይ በእግዚአብሔር ታዛ። ማራት ኢትዮጵያ ማራት ሀገሬ በየሄድኩበት መጠሪያ ስሜ። ይብቃት ሌሊቱ ይብቃት ፀሐይ፣ አሁን ዘርጋ እጅ ከሰማይ። ኢትዮጵያ ሀገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። በሰይፍ ያልቃሉ ሰይፍ የሚያነሱ፣ የሚራራልን ሲፈርድ ንጉሡ። በቀሌ እርሱ ነው አይደለም ያንቺ፣ በጸጋው ታጥረሽ በጸሎት በርቺ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ሀገሬ ሰላምሽ ይብዛ፣ በእግዚአብሔር ታዛ። ማራት ኢትዮጵያ ማራት ሀገሬ በየሄድኩበት መጠሪያ ስሜ። ይብቃት ሌሊቱ ይብቃት ፀሐይ፣ አሁን ዘርጋ እጅ ከሰማይ። ሀገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ማራት ኢትዮጵያ ማራት ሀገሬ በየሄድኩበት መጠሪያ ስሜ። ይብቃት ሌሊቱ ይብቃት ፀሐይ፣ አሁን ዘርጋ እጅ ከሰማይ። ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ሀገሬ ተጠለይ በእግዚአብሔር ታዛ። ማራት ኢትዮጵያ ማራት ሀገሬ በየሄድኩበት መጠሪያ ስሜ። ይብቃት ሌሊቱ ይብቃት ፀሐይ፣ አሁን ዘርጋ እጅ ከሰማይ። ተጠለይ በእግዚአብሔር ታዛ። ሀገሬ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ገብረ መንፈስ
ሽምሸና ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ ይኸው በዘላለም ያበራል ስራቸው። ድምፃችሁ ይኸው በዘላለም ያበራል ስራቸው፣ ያበራል ስራቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ መምህር ማህራብ የዚህ ቅዱስ ስፍራ ወይም ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ መርሃ ግብሩን የመሩልን ክቡር አባታችን ቆሞስ አባ ዘራዳዊት የዚሁ ቤተክርስቲያን ሰባኪ ወንጌል፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት አባቶቻችን፣ ዲያቆናት ወንድሞች፣ ወንድማችን ዲያቆን ዘማሪ ሚኪያስ፣ የሰንበት ትምህርት ቤት ወጣት አባላት፣ ምዕመናንና ምዕመናት፣ ውሉደ ጥምቀት ኦርቶዶክሳውያን ክርስቲያኖች ሁላችሁ በአንድነቱ ምንታዌ በሶስትነቱም ርባዬ ሳይነገር የዘላለም አምላክ ስሉስ ቅዱስ እየተባለ ሲሰለስና ሲቀደስ ለዘላለም በሚኖር የሚታየውንና የማይታየውንም ሁሉ በፈጠረ አንድ አምላክ በሆነ በአብ በወልድና በመንፈስ ቅዱስ ስም በፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምንስ ቆያችሁ? ቸርነቱንና ምሕረቱን ያበዛልን የጥንተ ጠላታችንን የዲያብሎስን ምክር የሻረ የሞትንና የጨለማ ኃይልን ከኛ ያስወገደ ኃጢአታችንንና በደላችንን ሁሉ በደሙ ያጠበ የዕዳ ደብዳቤያችንን የደመሰሰልን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዚህ ቅዱስ ስፍራ በዚህ በተወደደ ለመዳን በተዘጋጀ በዚህ ቀን ስሙን ጠርተን እንድንቀድስ ክብሩን ለመውረስም ራሳችንን እንድናዘጋጅ በማደሪያው ስለሰበሰበን ገናናና ቅዱስ ለሆነ ስሙ ዛሬም ዘወትርም ክብርና ምስጋና ውዳሴና አምልኮ ይድረስ። በሁለት ወገን ማለትም በድንጋሌ ሥጋ በድንጋሌ ሕሊና ህትምት ጽንዕት ለሆነች ጌታን ለወለደች ለንጽሕተ ንጹሐን ለቅድስተ ቅዱሳን ለወላዲተ አምላክ ለድንግል ማርያምም
ክብር ይድረስ። የቅዱሳን መላእክት ጥበቃና ረድኤት የሐዋርያት አለቃ የቅዱስ ጴጥሮስ፣ የዓለም ብርሃን የሐዋርያው የቅዱስ ጳውሎስ፣ የሌሎችም ቅዱሳን በረከትና ጸሎታቸው ከሁላችን ጋር ይሁን። ወደማትወደውም ይወስዱሃል፣ ወደማትወደውም ይወስዱሃል። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ የተወደዳችሁ በዚህ በማታው የወንጌል የመርሃ ግብር ክፍለ ጊዜ ላይ የተገኛችሁ ወንድሞቻችንና እህቶቻችን፣ አባቶቻችንና እናቶቻችን ሁላችሁ የዛሬው ቀን የተለየና በቤተ ክርስቲያን ከፍ ያለ ስፍራ የሚሰጠው ቀን ነው። የሐዋርያት አለቃ ቅዱስ ጴጥሮስ የሐዋርያው የቅዱስ ጳውሎስ በሮማ አደባባይ በአሕዛብ ፊት በስመ ክርስቶስ ታምነው የሰማዕትነት ዋጋ የከፈሉበት የጽድቅ አክሊልንም ከእግዚአብሔር እጅ የተቀዳጁበት በቤተ ክርስቲያን ታሪክም የተለየ ምዕራፍ የሚሰጠው ቀን ስለሆነ ይህ ቀን የተወደደ ቀን በመሆኑ ቀደም ሲል ሲባል እንደነበረው እኔም ለዚህ ቀን ማለትም የቤተ ክርስቲያን አለት ወይም መሰረት የሐዋርያት መሪ ወይም አለቃ በምድር ያሰረው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ የተፈታ ይሆናል የሚለውን የክህነት የስልጣን ቃል ኪዳን ለተቀበለው ለቅዱስ ጴጥሮስ እንዲሁም የክርስቶስን ስም በመሸከም በአሕዛብ ሁሉ ዘንድ ለተመላለሰው ለቅዱስ ጳውሎስ የሰማዕትነት የዕረፍት የመታሰቢያ ቀን ሁላችሁንም በድጋሜ እንኳን አደረሳችሁ፣ እንኳን አደረሰን። አንዳንድ ክርስቲያኖች በዚህ ቀን መታሰቢያ የሚደረገው ለጻድቁ ለአቡነ ገብረ መንፈስ ቅዱስ ይመስላቸዋል። የጻድቁ የአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያቸው ይታሰባል። ዓመታዊው መታሰቢያ ግን የሁለቱ የቤተ ክርስቲያን ብርሃናት ወይም ከዋክብት የቅዱስ ጴጥሮስና የቅዱስ ጳውሎስ ነው። የጾመ ሐዋርያት የመፍቻ ቀንም ዛሬ ነው አይደለ? ስለዚህ ምክንያቱ የሐዋርያትን በዓለ ዕረፍት በደስታ ለማክበር ጭምር ነው። ስለዚህ አምላካችን እግዚአብሔር ለዚህ ቀን ያበቃን ያደረሰን በምስጋና የሞላን በቃሉ ደግሞ እያጽናናንና እየመከረን ይቆያል። ለትምህርታችን መነሻ የሚሆነውን ቃል እንደገና ላስታውሳችሁና ለምን በዚህ ርዕስ እንደምንማር እንደገና ደግሞ ኃይለ ቃሉ ምን አይነት መልእክት ለኛ እንዳለው እንደሚሰጥ እናነሳና እግዚአብሔር እየረዳን ጥቂት የወንጌል ደቂቃዎችን ወይም መልእክቶችን እንለዋወጣለን። የትምህርታችን ርዕስ ወደማትወደው ይወስዱሃል የሚል ነው። ወደማትወደው ምን ይሉሃል? ይወስዱሃል።
ወእብለከ አማን አማን እመሰ ወሬዛ አንተ ትቀንት አቁከ ወበደሃሪሰ ታነስ እደዊከ ወባይድ ያቀንተከ ወይወስደከ ሀበዘይት ፈቅድ። ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል እንደሆነ ባልኋችሁ ርዕሱን መነሻ ባደረግንበት በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ በግልጽ ተመላክቷል። ቃሉን እንዲህ በማለት የገለጠና የተናገረም መድኃኔ ዓለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ከማረጉ ጥቂት ቀደም ብሎ በነበረ ጊዜ ውስጥ እንደሆነ ያመለክታል። ወደማትወደውም ይወስዱሃል። ይህን ቃል የተናገረው ደግሞ ለሐዋርያው ለቅዱስ ጴጥሮስ ነው። ከትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እየተገለጠ ልዩ ልዩ የቤተ ክርስቲያን ሕይወት የሚሆኑ መልእክቶችንና ትምህርቶችን ያስተምራቸው ነበረ። በሶስተኛ መገለጡ በገሊላ አውራጃ ባለ በጠብርያዶስ ባህረ ዳርቻ ተገለጠላቸውና አንዳች የሚበላ ነገር አላችሁን ብሎ ጠየቃቸው። ነገር ግን ሌሊቱን ሙሉ ሲደክሙ ቢያድሩም አንዳች የሚበላ በመረባቸው ላይ የገባ አሳ ስላልነበረ ጌታ ሆይ በመረባችን ላይ የተጠመደ ወይም የገባ አሳ የለም፣ አንዳች የሚበላ ነገርም የለንም ብለው መልስ ሰጡ። በኋላ መረቡን ከመርከቢቱ ቀኝ እንዲጥሉና እንዲጠባበቁ ነገራቸው። እንደ ቃልህ መረቢቱን እናወርዳለን ብለው መረቡን ከመርከቢቱ በስተግራ ከነበረ ስፍራ አንስተው በመርከቢቱ ቀኝ ጣሉ። ወዲያው በደቂቃ መረቡ ሞላ። ወደ ባህሩ ዳርቻ ለመጎተትና ለማውጣት እስከሚያቅታቸው ሌሎች ረዳቶችና አጋዦች ፈልገው እስኪጠሩ ድረስ መረባቸው በአሳ ሞላ። ጌታ እንደሆነ ተረዱ። ይህ ከሆነ በኋላ አብሯቸው ተቀመጠ። ወደ ዮና ልጅ ወደ ስምዖን ወደ ጴጥሮስ ዞር ብሎ ኦ ስምዖን ወልደ ዮና ታፈቅረኒኑ እምሉ ሚል ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ አብረውህ ካሉ ከወንድሞችህና ከጓደኞችህ ይልቅ ትወደኛለህን ሚል ጥያቄ ጠየቀው። ምን ትለኛለህ? ትወደኛለህን የሚል ጥያቄ። መቼም ይህን ቃል የማያውቅ ማንም ክርስቲያን እዚህ መካከል የለም። የማነሳው እንድናስበው ነው፣ እንድናስታውሰው ነው። እና ትወደኛለህን ብሎ ጠየቀው። ይህንን ጥያቄ እየደጋገመ 3 ጊዜ ጠየቀው። የዮና ልጅ ስምዖን ይመልስ የነበረው መልስ እንደምናውቀው ነው። ጌታ ሆይ እንደወድህ አንተ ምን ትላለህ? አንተ ታውቃለህ የሚል መልስ ይሰጥ ነበር። ይህን መልስ ለምን እንደሚሰጥ ሁላችንን እንገነዘባለን። በተለይም ጌታ ሊያዝ የመጨረሻው ቀንና የመጨረሻው ማታ በቀረበ ጊዜ ጌታ ሆይ ሁሉም ካንተ ቢለዩና ቢክዱ እኔ አልተውህም፣ መታሰርም ቢሆን አብሬ እታሰራለሁ፣ መሞትም ቢሆን ካንተ ጋር አብሬ ምን እላለሁ እሞታለሁ ይል ነበረ ጴጥሮስ።
ለጌታው ለክርስቶስ ፍቅር ነበረው፣ ቅናትም ነበረው፣ በጎ መንፈሳዊ ቅናት ነበረው። ነገር ግን ደግሞ የመጨረሻው የሞት መልእክትና የሞት ፊት ሲገለጥ ግን ጴጥሮስ ወደ ኋላ ይመለሳል፣ ያፈገፍጋል እና እንዲህ ብሎ ከተናገረ በኋላ እንደምናውቀው ጌታ ተያዘ። ከዛም የካህናት አለቃ ወደ ሆነው ግቢ እጆቹና እግሮቹ ታስረው ተወሰደ። ጴጥሮስ ወደ ግቢው ለመግባት አይደለም ወደ ጌታ እንኳን ለመቅረብ ፈርቶ ወንጌል እንደመሰከረ ጴጥሮስም ከሩቅ ይከተለው ነበር ነው የተባለ። ከምን ይከተለው ነበረ? ከሩቅ ይከተለው ነበረ። እሱን ያገኘ ያገኘኛል፣ እሱ ላይ የደረሰ ነገር እኔም ላይ ይደርሳል። መራራ የሞት ጽዋን ድንገት ልጠጣና አይኖቼ በሞት ሊከደኑ ይችላሉ። በምድር ላይ የጀመርኩት ኑሮዬ ይሳካልኛልና ያልፍልኛል ብዬ ያቀድኩት እቅዴ ሳይሳካ ሳያልፍልኝ ድንገት በሞት ልነጠቅ እችላለሁ ብሎ ጌታን ከሩቅ ይከተል ነበረ። በኋላ እንዳውም እንደምታውቁት እንደምንም ብሎ ወደ ሊቀ ካህናቱ ግቢ ከገባ በኋላ በሊቀ ካህናቱ ግቢ የምታገለግል አንዲት ሴት ከኢየሱስ ጋር ነበርክ እንዴ ብላ ስትጠይቀው ምን አልለውም የሚል መልስ ነው ይመልስ የነበረው። የምትይውን ሰው ምን አልለውም አላውቀውም የሚል ነበረ። ሞት ምን ያህል መራራ እንደሆነ ምናልባት አሁን ላይ ጤነኛ ሆነን እና የሞት መዓዛ በአፍንጫችን ዙሪያ ሳይዞር ላንረዳ እንችል እንሆናለን። አደጋ ወደ አጠገባችን ሲቀርብ ግን ሰውነታችን መብረክረክ ይጀምራል። ከባድ የሚባል ጊዜ ወደ ህይወታችን ወደ ሰውነታችን እየቀረበ እንዳለ የውስጥ ስሜታችን በተረዳ ጊዜ በመደናገጥና ግራ በመጋባት ውስጥ እንወድቃለን እና ቅዱስ ጴጥሮስ እንደዛ አጋጥሞት ነበረ። እንዲህ አጋጥሞት የነበረው ቅዱስ ጴጥሮስ ነው ሲጠየቅ እንደምወድህ ጌታ ሆይ አንተ ምን ትላለህ? ታውቃለህ። እና ጌታችን ይህንን ነው የነገረው። እውነት እውነት እልሃለሁ ጎልማሳ ሳለህ እጆችህን አንስተህ ቀበቶውን ትታጠቅ ነበር አለ። ጎልማሳ ሳለህ እጆችህን አንስተህ ልብስህን ትለብሳለህ፣ ወገብህን ትታጠቃለህ። ነገር ግን ስታረጅ ግን እጆችህን ታነሳለህ። በእጆችህ ሳይሆን ሌሎች ሰዎች አንተን ማስታጠቅ ይጀምራሉ። ወደማትወደውን ቦታ ምን ይሉሃል? ይወስዱሃል አለ። ቃሉን እንዲሁ ዝም ብላችሁ ስታዩት በሰው ልጆች የእድሜና የዘመን ጉዞ ውስጥ ያለ እርጅና ከመምጣቱ አስቀድሞ በጉልምስና ህይወት ውስጥ በወጣትነት ህይወት ውስጥ ማንም ከሌላ ሰው እጅ እርዳታ አይፈልግም። እንዴት እንደተነሳ እንኳን ሳያስታውስ አፈፍ ብሎ ተነስቶ ልብሱን ይለብሳል፣ ቀበቶውን ይታጠቃል። እርዱኛ አይልም፣ አግዙኛ አይልም፣ ድረሱልኝ አይልም። ነገር ግን እንደምናውቀው የሰው ልጆች ዘመን ደግሞ ይለወጣል። የወጣትነት ጉልበትና ኃይል ይጠፋል። የጎልማሳነት ጊዜም ያልፋል እና እርጅና ወይም ሽምግልና ይመጣል። ከዘራ መያዝ ይጀምራል። ከዛ በኋላ እንዳውም ከዘራውን መያዝና መደገፍም ደግሞ የሚያቀትበት ዘመን ይመጣል። እንደምንም የራሱን ልብስ ይለብስ ቀበቶውን የሚታጠቅ የነበረ ወላጅ አባት ልብሱን ለመልበስ ምግቡንም ለመመገብ ወገቡንም ለመታጠቅ ያቅተዋል። ያን ጊዜ እጆቹን ይዘረጋል። ከዛ በኋላ የሚረዱ ሰዎች ምን ይሉታል? ይረዱታል።
ጌታችን እንዲህ ባለ ዘይቤያዊ መንገድ ነው ለቅዱስ ጴጥሮስ የተናገረው። ነገር ግን የቃሉ ትርጉም ምንድነው ካል የቃሉ ትርጉም የዛሬውን ነገር ይነግረናል። የቃሉ ትርጉም ክርስቲያን በሚወደው ሕይወት ብቻ አይኖርም። በሚወደው ሕይወት ብቻ አይኖርም፣ ወደማይወደው ሕይወትም ይወሰዳል። ወደማይወደው ሕይወት ምን ይላል? ይወሰዳል። በክርስትና ውስጥ ስንኖር የምንወደውን ነገር፣ የምንመኘውን ነገር፣ የምንፈልገውን ነገር እያገኘን አይደለም የምንኖረው። አንዳንዴ የተመኘነው ይቀርና ያልተመኘነው ይመጣል። ያሰብነው ይቀርና ያላሰብነው ይመጣል። የምንወደው ይሄድና የማንወደው ነገር በአጠገባችን ይቆማል። እና ክርስትና እንደዚህ ነው። ለቅዱስ ጴጥሮስ ጌታችን የነገረው ይሄንን ነው። እኔን በሃይማኖት ትመስለኛለህ፣ የኔን ወንጌል ተሸክመህ ከቤተ ሳይዳ ጀምሮ እስከ ሮማ አደባባይ ድረስ ወንጌል ታስተምራለህ፣ ትመሰክራለህ። ይህ የመንፈስ ቅዱስን ኃይል ተቀብለህ ወንጌል እያስተማርክና እየመሰከርህ ድውያንን እየፈወስክ ተአምራት እያደረግክ አጋንንትን እያስወጣህና እያባረርክ በጥላ የታመሙ ሰዎች እየዳኑልህ የምትመላለስበት የጉልምስና ዘመን አለ። ሐዋርያው ቅዱስ ጴጥሮስ መጣ እየተባልክ የምትጠበቅበት የአገልግሎት ዘመን አለ። አንዳንዱ የአገልግሎት ዘመን እንደዛ ነው። በመንፈስ ቅዱስ ኃይል በመንፈስ ቅዱስ ጸጋ የምናገለግልበት ዘመን አለ። የእግዚአብሔርን ስም ስንጠራ ድውያን የሚድኑበት ጊዜ አለ። ሊያስተምረን እገሌ መጣ መጥቶም እንዲህ ብሎ አስተማረን የሚባልበት ጊዜ አለ። ያ በአገልግሎት ውስጥ የጉልምስና ዘመን ይባላል። በእግዚአብሔር ጸጋ በእግዚአብሔር ኃይል ከፍ ብለን የምናገለግልበት ጊዜ። በማን ጸጋ አልዋችሁ? በእግዚአብሔር ጸጋ። አገልግሎት ያለ እግዚአብሔር ጸጋና ጥሪ ዋጋ የለውም። ወንጌል እግዚአብሔር ካረዳን ሰዎችን አይለውጥም። የወንጌል ቃል መንፈስ ቅዱስ ካልጎበኘን በሰው ልብ ውስጥ ብርሃን አያበራም። ለዛ ነው ብዙ እንጮሃለን፣ ብዙ እንናገራለን፣ ግን የሚለወጥ ጥቂት ሰው ነው። አይታችሁታል። እና ለቅዱስ ጴጥሮስ የጉልምስና ዘመን አለ አለው። እንዳውም የጉልምስና ዘመን ብዙ ጊዜ አይታችሁት ከሆነ እኔ እችላለሁ ነው አይደለም የሚባለው? ረዳት የማንፈልግበት እኔ እችላለሁ፣ እኔ አውቃለሁ፣ እኔ ይህንን ማድረግ አያቀተኝም፣ ለእኔ ይሄ ነገር ቀላል ነው የሚባልበት እድሜ ነው አይደል የጉልምስና ዘመን። ቅዱስ ጴጥሮስ እንደዚህ አይነት ህይወት ነበረው። ጌታ ወደ መስቀል እሄዳለሁ ሲል አይቻልም፣ እሞታለሁ ሲል ይሄማ በአንተ አይደረግ የሚልበት ዘመን ነበረው። የማቴዎስ ወንጌል ምዕራፍ 16 ቁጥር 16ን ስታነቡ ታገኙታላችሁ። እያዛለሁ ሲል ደግሞ በፍጹም አንተን የሚይዝ ሰው ሲመጣ ሰይፍ አዘጋጅቻለሁ፣ አንተን ለመጠበቅና አንተን ለመከላከል 2 ሰይፎች በእኛ ዘንድ አሉ፣ ይበቃሉ አይበቁም እያለ ማንን ይጠይቅ ነበረ? ጌታን ይጠይቅ ነበረ። እና እንደምታስታውሱት በዮሐንስ ወንጌል ምዕራፍ 18 ውስጥም እንደተመዘገበው ክርስቶስን ለመያዝ ከመጡት ከካህናት አገልጋዮች መካከል የአንዱን የማልኮስን ሰይፍ አንስቶ ምኑን ቆረጠው ነው የሚለው? ጆሮውን መታ። ያ ማለት ቅዱስ ጴጥሮስ ክርስቶስን ለመጠበቅ ምን እያለ ነበረ? ስራ እየሰራ ነበር። የጉልምስና ህይወት ማለት እንደዛ ነው። እኔ ምን እላለሁ የምንልበት፣ እኔ እችላለሁ የምንልበት ዘመን ማለት። እግዚአብሔር ይችላል ሳይሆን እኔ እችላለሁ፣ በእግዚአብሔር ስም እችላለሁ ማለት ሲገባን እኔማ እችለዋለሁ፣ በእግዚአብሔር ስም አሸንፋለሁ ማለት ሲገባን ይሄንንም አሸንፈዋለሁ፣ በእግዚአብሔር ስም ድል ማድረግ አያቅተኝም ማለት ሲገባን በራሳችን ስም፣ በራሳችን እውቀት፣ በራሳችን ችሎታ፣ በራሳችን ካፒታል፣ በራሳችን ገንዘብ፣ በራሳችን እቅድ፣ በራሳችን የትምህርት ዝግጅት ድል የምናደርግ ይመስለናል። ነገር ግን የተወደዳችሁ ክርስቲያኖች የትኛዋንም ነገር ያለማን እርዳታ ማከናወን አንችልም።
እግዚአብሔር ካረዳን በቀር የትኛውም ነገር የፈለገው ያህል ዝግጅት እናድርግ። በዛ በዝግጅታችን ውስጥ እግዚአብሔር ካለ ዝግጅታችን ለሰው ይጠቅማል። እቅዳችን እኛን ብቻ ሳይሆን ሌሎችንም ጭምር ያካትታል። ምኞታችን ይፈጸማል፣ ህልማችን ይሳካል፣ ራእያችን ይከናወናል። ማን አብሮን ካለ? እግዚአብሔር አብሮን ካለ። ነገር ግን በራሳችን ስጋዊና ምድራዊ ምኞት በራሳችን ዕውቀትና ችሎታ የምንመካ ከሆነ የሰነዘርነው ሰይፍ ጉዳት እንጂ ጥቅም ሊያመጣ አይችልም። እና ቅዱስ ጴጥሮስ ሰይፍ ዘረጋ። ግን ጌታ ያው እንደምታውቁት አለ፣ ጴጥሮስ ሆይ ሰይፍህን ወደ ምን መልሰዋል? ወደ ሰገባ መልሰዋል። ምክንያቱም አያችሁ ክርስትና በጴጥሮስ ሰይፍ ሳይሆን በማን ቃል ነው የሚሰፋው? በማን ቃል ነው የሚሰፋው? በእግዚአብሔር ቃል ነው የሚሰፋው። በእግዚአብሔር ኃይል ነው የሚሰፋው። ክርስትናን ስጋዊ ዝግጅት አያሰፋውም። ሃይማኖትን ስጋዊ እቅድ አያጸናው። ሃይማኖትን የሚያጸናው ክርስትናን የሚያሰፋው የመንፈስ ቅዱስ ኃይል ነው። የማን ኃይል ነው አለዋችሁ? የመንፈስ ቅዱስ ኃይል ነው። ሁልጊዜም የተወደዳችሁ ክርስቲያኖች የመንፈስ ቅዱስ ኃይል አብሯችሁ እንዲሆን እግዚአብሔርን ጠይቁ። ያን ጊዜ ጉልበታችሁ ኃይለኛ ይሆናል። ያን ጊዜ ጥበባችሁ በሰው ዘንድ ሁሉ የተሰማና የተደነቀ ይሆናል። ያን ጊዜ ህልማችሁ ሰዎችን የሚያስገርም ይሆናል። ያን ጊዜ በልባችሁ ውስጥ የያዛችሁት ራእይ በምድር ላይ በተግባር ሲከናወንና ሲፈጸም ታዩታላችሁ። እና ቅዱስ ጴጥሮስ ጎልማሳ የነበረበት ጊዜ ነበረ። ግን ጌታ ይሄ የጎልማሳነት ዘመን ልክ በእድሜ ክልል የጎልማሳነት ጊዜ ሲያልፍ የእርጅና ዘመን ሲመጣ እንደሚሆነው ሁሉ እንደዛ ይሆናል። እና ያን ጊዜ ስታረጅ የአገልግሎት መጨረሻ ሲደርስ ከቤተ ሳይዳ የጀመርከው ከኢየሩሳሌም የጀመርከው የወንጌል የምስክርነት ጊዜ ሊፈጸም ሲቀርብ እጆችህን ታነሳለህ አለው። እጆችህን ምን ትላለህ? እጆችህን ታነሳለህ። ሌላም ሰው ወገብህን ምን ይላል? ያስታጥቃል። ወደማትወደውም ምን ይላል? ይወስድሃል። አያችሁ፣ ለካ የሃይማኖት የክርስትና ጥሪ የአገልግሎት ጥሪ ወደማንወደው ወደ መስቀል ነው። መስቀል ስናስብ ሁልጊዜ ሞት ይታየናል። መስቀልን ስናስብ ምን ትዝ ይለናል? ሞት ትዝ ይለናል። ነገር ግን አያችሁ የማንወደው ያ የመስቀል መንገድ ያ የክርስቶስ መንገድ ግን ዘላቂ ሰላም አለው። የማንወደው ያ የመስቀል መንገድ ግን ሕይወትን ይሰጣል። የምንፈራው ያ የመስቀል ተራራ ግን ሰላምን ይሰጣል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አያችሁ ክርስቶስን መከተል የማይወደድ መንገድ ነው። የማይወደድ መንገድ ነው ማለት መከራ አለው፣ ፈተና አለው፣ መስቀል አለው። ምን አለው? መስቀል አለው። መስቀል አለው። ያውም ደግሞ ሸካራ መስቀል፣ የሚከብድ መስቀል፣ ሸክም የሚመስል መስቀል። መስቀሉ ጫፍ ላይ ነው ደስታ ያለ። መስቀሉ ጫፍ ላይ ነው ብርሃን ያለ። መስቀሉ አናት ላይ ነው ሕይወት ያለ። መስቀሉ ጉልላት ላይ ነው የጽድቅ አክሊል ያለ እንጂ መንገዱ ሸካራ እና ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ታውቃላችሁ አይደለ? ክርስቶስን እኔን መከተል ምንድነው ለሚለው ነገር የነገረን ነገር አለ። ወዘይጾረ መስቀለ ሞት ይክሊት ተመደል። የሞቴን መስቀል ያልተሸከመ ሰው ሊያገለግለኝ አይችልም። የትኛውን መስቀል ያልተሸከመ ሰው? የሞት መስቀል እሱን ያልተሸከመ የፈተና የመከራ ጉዞን ያልተከተለ። እውነት ነው ክርስቶስን መከተል መከራ አለው፣ ግን መጨረሻው ደስታ ነው። እውነት ነው የክርስትና መንገድ እንደ ማዕበል የሚያላጋ ግራና ቀኝ የሚያወዛውዝ ፈተና አለው፣ ግን መጨረሻው ግን ወደብ አለው። ምን አለው አልዋችሁ? መጨረሻው ወደብ አለው። በዚህ ምድር ላይ ስንኖር ምንም እንኳን በውቅያኖስ ላይ ማረፊያ አታ ማዕበል እንደሚመታትና እንደምትንሳፈፍ
ማዕበል እየገነፈለ እንደሚከድናትና እንደሚያላጋት መርከብ ግራ ብንጋባት፣ ነገር ግን መንገዱ የክርስቶስ መንገድ ከሆነ ግን መጨረሻችን ወደብ አለ፣ እረፍት አለን። ማን ያሳርፈናል? ማን ያሳርፈናል? እግዚአብሔር የዘላለም እረፍት ይሰጠናል። ክብር ምስጋና ለገናና ስሙ ይሁንና በክርስቶስ እናርፋለን። ወገኖቼ በዚህ ምድር ላይ ስንኖር መከራ የለብንም የሚል ትምህርት የለም። በዚህ ምድር ላይ ስንኖር ፈተና ያገኘንም አያጋጥመንም የሚል ወንጌል የለም። በዚህ ምድር ላይ ስንኖር ወደምንወደው ብቻ ሳይሆን ወደማንወደው ምን እንላለን? እንወሰዳለን። ወደማንወደው ምን እንላለን? እንወሰዳለን። ወደማንወደው የሚወስዱን አሉ፣ ወደማንፈልገው የሚወስዱን አሉ። የሞት ጉድጓድ ወዳለበት የሚጎትቱን አሉ፣ እሳት ወደ ነደደበት የሚጎትቱን አሉ። የተራበ አንበሳ ወዳለበት የሚጎትቱን አሉ። ከተራበ አንበሳ ጋር እንድንታገል የሚፈልጉ አሉ። እናም ወደማንወደው በምንሄድበት ጊዜ ግን መጨረሻው ላይ ግን እረፍት አለ፣ ሰላም አለ። የኛ ተስፋችን በክርስቶስ የምናገኘው እረፍት ነው። አዎ በዚህ ምድር ላይ ወገኖች በስጋ እንደክማለን። ለስጋ የሚሆነውን ስራ ስንሰራ ስጋችን ይደክማል። ከሰዎች ጋር ስንጨቃጨቅ አእምሯችን ይደክማል። አንዴ ወደ ቀኝ አንዴ ወደ ግራ ስንሄድ የሄድንበት መንገድ ረጅም ሆኖ ወይ የሄድንበት ጉዳይ አልሳካ ብሎ ወይ ያገኘነው ሰው አበሳጭቶን ደክሞን በስጋ ዝለን እንመለሳለን። ነገር ግን በስጋ ዝለን የተመለስን እኛ ግን ወደ ክርስቶስ ቀረብ ብለን አንድ የጸሎት ቃል አንድ የመጽሐፍ ቅዱስ ቃል ስናነብ ግን የማይታወቅ ኃይል ያበረታናል። ያበረታናል። ብዙ ቅዱሳን እንደዛ ነው የበረቱት። የሚበሉት ነገር ሳይኖራቸው የእግዚአብሔር ቃል እንጀራ ሆኗቸው፣ የሚጠጡት ነገር ሳይኖራቸው የእግዚአብሔር ቃል መጠጥ ሆኗቸው፣ የአራዊት ድምፅ በጫካና በበረሃ ውስጥ እየሰሙ ግን እንደገና ቀና ሲሉ ደግሞ የመላእክትን ምስጋና እያዳመጡ የመላእክትን ምስጋና እየሰሙ ባለስልጣናት እያሳደዳቸውና እየፈለጋቸው በዋሻና በፍርኩታ ውስጥ ተደብቀው ቀና ሲሉ ግን የእግዚአብሔር ዙፋን እየታያቸው። የማን ዙፋን እየታያቸው? የእግዚአብሔር ዙፋን እየታያቸው። የእግዚአብሔርን ቃል ሲያነቡ ኃይል እየተጨመረላቸው እንደዛ እና የክርስትና የሃይማኖታችን ተስፋ በክርስቶስ ማረፍ ነው። በማን ማረፍ ነው? በእግዚአብሔር ዘንድ ማረፍ ነው። ወጣቶች ክርስቲያኖች የሚያሳርፍ ክንደ ብርቱ ጌታ አለ። የማይቆረቁር ንጉሥ አለ። የሚወደንና የሚቀበለን ጌታ አለ። ተስፋ የሌለን ጨለማ የከበበን ብርሃን የማይታየን አይደለንም። የፀሐይን የጨረቃን የከዋክብትን ብርሃን የሚያስንቅ የክርስቶስ ብርሃን ይጠብቀናል። የእግዚአብሔር ብርሃን ይጠብቀናል። እና ቅዱስ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደማትወደው ይወስዱሃል ማለት እኔ በሄድኩበት መስቀል በኩል ምን ይሉሃል? ይወስዱሃል። እኔን አላውቀውም ብለህ ባልክበት እኔ በተጓዝኩበት በዛ መስቀል በዛ መንገድ ምን ይሉሃል? ይወስዱሃል። እና የሃይማኖት ጥሪ የክርስትና ጥሪ መስቀል አለ። መንገዱ እንደዛ ነው። የቅዱስ ጴጥሮስን ታሪክ ሰምታችሁታል ብዬ ነው ብዙም አልሄድበት፣ ግን በጥቂቱ ላንሳ ይሄ ቃል እንዴት እንደተፈጸመ። ምክንያቱም የቃሉ ትርጉም እዚህ ቦታ ላይ ጌታ ወደማትወደው ይወስዱሃል ብሎ የተናገረው በምንድን ነው ለሚለው ነገር ዮሐንስ ትርጉሙን ይነግረናል። እንዴት ባለ ሞት እግዚአብሔርን እንደሚያከብር ሲነግረው ነው ብሎ ነው የሚተረጉምልን። እንዴት ባለ ሞት ማንን እንደሚያከብር? እግዚአብሔርን እንደሚያከብር ሲነግረው ነው። ለካ ወደማንወደው ብንወሰድም በማንወደው ቦታ ላይ በእኛ ላይ በሚሆነው ነገር በሃይማኖት ጸንተን በምግባር ቀንተን ያንን ነገር ከተቀበልን ማን ይከብራል? እግዚአብሔር ይከብራል። ቅዱስ ጴጥሮስ በሞቱ እግዚአብሔርን እንዴት እንዳከበረ ክርስቶስን እንዴት እንዳከበረ የቤተ ክርስቲያን ታሪክ መዝግቦልናል። የመንፈስ ቅዱስን ጸጋ የተቀበለው ቅዱስ ጴጥሮስ፣ የሐዋርያት አለቃ ሆኖ የተሾመው ቅዱስ ጴጥሮስ
በገሊላ ባህር አሳ እየጠመደ በመረቦቹ ላይ አሳ የማይገባለት ቅዱስ ጴጥሮስ ክርስቶስን መከተል ከጀመረ በኋላ አንድ ቃል ይናገራል። 3000 ሰዎች ያምናሉ። ስንት ሺህ ሰዎች ያምናሉ? ቆሞ ይናገራል። ከዛ ስንት ሰዎች ያምናሉ? 3000 ሰዎች። ታስታውሳላችሁ አይደል? የሐዋርያት ሥራ ምዕራፍ 2 ላይ ያለውን ታሪክ። መንፈስ ቅዱስ ወረደ፣ በእሳት አምሳል የተከፋፈሉ ልሳኖች ወይም ቋንቋዎች ለሐዋርያት ተገለጡላቸው፣ ታዩአቸው። ከዛ በቤተ መቅደስ 3 ሰዓት ላይ ቅዱስ ጴጥሮስ እየመራ ከሌሎች ደቀ መዛሙርት ጋር አቆመ። ከዛ በኋላ ሰዎች የተለያየ ሐሜትና ንግግር ሲናገሩ ቅዱስ ጴጥሮስ የለም እናንተ እንደምትሉት አይደለም፣ አልሰከርንም፣ ጉሽ ወይን ጠጅ አልጠጣንም፣ ሰዓቱ ገና 3 ሰዓት ነው፣ ማለዳ ነው። በዚህ ሰዓት ጠጥቶ የሚሰክር እንዲሁ ሰካራም የሆነ ሰው እንኳን የለም፣ እንኳን እኛ። ነገር ግን የእግዚአብሔር ጸጋ የእግዚአብሔር መንፈስ በሁላችን ላይ ወርዷል። በመንፈስ ቅዱስ ተሞልተናል። በማን ተሞልተናል? በመንፈስ ቅዱስ ተሞልተናል። ይሄ የሆነው ደግሞ አስቀድሞ እግዚአብሔር በነቢዩ በኢዩኤል የተናገረው ይፈጸም ዘንድ ነው ብሎ ከኢዩኤል እግዚአብሔር አስቀድሞ በመንፈስ ቅዱስ የተናገረውን ቃል አመጣና ዘርዝሮ ተናገረ፣ ሰበከ። ከዛ በኋላ ወዲያው የቅዱስ ጴጥሮስን ቃል ስብከት ትምህርት የሰሙ ሰዎች ምን እናድርግ ብለው ጠየቁት ነው የሚለው። የቅዱስ ጴጥሮስ መልስ ወዲያው ከዚህ ጠማማ ትውልድ ምን በሉ? ከዚህ ጠማማ ትውልድ ዳኑ አላቸው ነው የሚለው። ከዚህ ጠማማ ትውልድ ምን በሉ? ዳኑ። ሃይማኖት ክርስትና ከጠማማ ትውልድ መዳን ነው። የክርስቶስ መሆን ከጠማማ ነገር መዳን ነው። የቤተ ክርስቲያን መሆን ከጎደሎ ነገር ወደ ሙሉነት መምጣት ነው። ሃይማኖታችሁን መጠበቅ፣ ሃይማኖታችሁን ማጽናት፣ የእግዚአብሔርን መስቀል ትኩር ብላችሁ ማየት ስትጀምሩ ጠላታችሁን ዲያብሎስን ከእግራችሁ በታች መጣል እና ከዚህ ጠማማ ትውልድ ዳኑ ብሎ በሰበከ ጊዜ ወዲያው በቅዱስ ጴጥሮስ በአንዱ ሐዋርያ ንግግር ስብከት 3000 ሰዎች አመኑ። እግዚአብሔር ይመስገን ወገኖች፣ እግዚአብሔር ይመስገን። ዛሬ አንድ ሰው እንኳን ወደ ቤተ ክርስቲያን መመለስ አቅቶን፣ ጩኸታችን ረጅም፣ ጩኸታችን ብዙ፣ ግን አንድ ሰው እንኳን አልመለስም። የእግዚአብሔር መንፈስ ሲያግዝ ለካ አንድ ጊዜ ተናግሮ ስንት ሺህ ሰው መያዝ ይቻላል? 3000 ሰዎች ለማን ማድረግ ይቻላል? ለእግዚአብሔር ማድረግ ይቻላል፣ መማረክ ይቻላል። 3000 አሕዛብን፣ 3000 የአማንያንን፣ 3000 እግዚአብሔርን የማያውቁ ሰዎችን በአንድ ቀን ወደ ቤተ ክርስቲያን ጨመረ። ቤተ ክርስቲያን በአንድ ቀን ከ120 ሰዎች ወደ ስንት ሺህ ሄዱ? 3120 ሰዎች ሆኑ። እግዚአብሔር ይመስገን፣ ቁጥር አበዛ እግዚአብሔር። እና ቅዱስ ጴጥሮስ እንዲህ እያለ እየሰበከ ሮም ደረሰ። ሮም በዛ ዘመን በተለይም 69 አካባቢ ላይ በዓመተ ምሕረት አቆጣጠር በዛ ዘመን ላይ ሮም ዓለምን ትገዛ ነበረ። ሮም ዓለምን ትገዛ ነበረ እና የሮም ሕግ እጅግ በጣም ጠንካራ ነው። የሮማውያን ቄሳሮች በጭካኔያቸውና በክፋታቸው የታወቁ ናቸው። ለሰው ልጅ ፈጽሞ ርኅራኄ የላቸው። ነገር ግን የሮማ ቄሳሮች እንደ ንጉሥ ሳይሆን እንደ አምላክ በሚመለኩበት በዛ በሮም ከተማ ቅዱስ ጳውሎስና ቅዱስ ጴጥሮስ የማንን ወንጌል ሰበኩ? የክርስቶስን ወንጌል ሰበኩ። የእግዚአብሔርን ወንጌል ሰበኩ። ሰው በእግዚአብሔር አምኖ ይድናል አሉ። በማን አምኖ ይድናል? በማን አምኖ ይድናል? እነዚህ በሮም ከተማ ውስጥ ያሉ ሐውልቶችና ጣዖታት ሰውን ማዳን አይቻላቸውም። መስዋዕት ብታበዙላቸው፣ ልመናና ጸሎት ብታቀርቡላቸው መስዋዕታችሁንም አይቀበሉትም፣ ልመናችሁንና ጸሎታችሁንም አይሰሙም። መስዋዕት የሚቀበል ልመናና ጸሎት የሚሰማ መልስ የሚሰጥ በሰማይ ያለው እግዚአብሔር ነው። ሰው ሁሉ ሊያመልክና ሊገዛ ሊታዘዝ የሚገባው ሁሉን ለሚችል ለእግዚአብሔር ነው እንጂ ምንም ለማይችል ከእንጨት ተቆርጦ ተጠርቦ ለተሰራ ከድንጋይ ለተቀረጸ ወይም ስጋ ለለበሰ ሰው ማንም መስገድ አይገባም። ጉልበት ሁሉ ሊንበረከክና ሊሰግድ የሚገባው ሰማይንና ምድርን ለፈጠረ ለእግዚአብሔር ነው ብለው በሮማ አደባባይ ጮኸው መሰከሩ። እግዚአብሔር ይመስገን። አንዳንዴ አያችሁ እንደዚህ አይነት ነገር ለመናገር አስቸጋሪ በሆነበት ቦታ ላይ አያችሁ ጨከነ ቅዱስ ጴጥሮስ፣ ጨከነ ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ፍቅር ሲገባ ጨካኝ ያደርገናል። የማን ፍቅር ሲገባ? የእግዚአብሔር ፍቅር ሲገባን ጨካኝ ያደርገናል። የምንጨክነው ግን ሰውን ለመጉዳት ሳይሆን ሰውን ለማዳን ነው። ሰውን ለማክሰር ሳይሆን ለሰው ጥቅም ለመሆን ነው።
ሰውን ወደ ጨለማ ለመስደድ ሳይሆን ሰውን ወደ ብርሃን ለመመለስ ነው። ሰውን የሞት ምርኮኛ ለማድረግ ሳይሆን ሰውን የሕይወት ምርኮኛ ለማድረግ። ሰውን እያመለከ እንዲኖር ሳይሆን ሰው ሰማይንና ምድርን የፈጠረውን የዘላለም ንጉሥ የሆነውን ሕያው እግዚአብሔርን እያመለከ እንዲኖር ነው ምንጨክነው። እና ቅዱስ ጴጥሮስና ቅዱስ ጳውሎስ ጨከኑ። ጳውሎስ ተይዞ ታሰረ። ቅዱስ ጴጥሮስ አልታሰረም፣ በክርስቲያኖች ቤት ነበረ። በወቅቱ የነበረው ኔሮን የሚባል ንጉሥ ነው። ማን የሚባል ንጉሥ አልኳችሁ? ኔሮን የሚባል ንጉሥ ነው። መኳኳልም ይወድ እና እጅግ በጣም ጥብጥብጥ የሆነ ቁጡም የሆነ ንጉሥ እንደነበረ ታሪኩን የጻፉ ሰዎች መዝግበዋል። እና ይሄ ኔሮን የሚባለው ንጉሥ ደግሞ ራሱን በሮም ከተማ ብቻ ሳይሆን የሮም ግዛት ባለበት ዓለም ሁሉ እኔ ራሴ አምላክ ነኝ ብሎ የራሱን ሐውልት በየከተማውና በየመንገዱ አቁሞ ሰዎች ለሱ እንዲንበረከኩና መስዋዕት እንዲያቀርቡ ያስገድድ ነበረ። ክርስቲያኖች ግን የለም፣ ጉልበታችን የሚሰግደው ለእግዚአብሔር ነው፣ ምላሳችን ምስጋና የሚያቀርበው ለእግዚአብሔር ነው። ለዚህ በመንገድ ዳር ለቆመው የኔሮንን መልክና ቅርጽ ለሚያሳየው የቄሳርን መልክ ይዞ ለቆመው ለዚህ ሰው ለሰራው ሰው ውበት ለሰጠው ሰው ለቀረጸው ለዚህ ፈጽሞ አንሰግድም። የምንሰግደው ለማን ብቻ ነው? ለእግዚአብሔር ብቻ እንሰግዳለን። ቄሳር ራሱ ለእግዚአብሔር መስገድ ይገባዋል እያሉ ክርስቲያኖች ሰበኩ። ኔሮን ይህንን የክርስቲያኖችን የቅዱስ ጴጥሮስንና የቅዱስ ጳውሎስን የደቀ መዛሙርቱን ወይም የሌሎችንም ክርስቲያኖች ስብከት ሰማ፣ ተበሳጨ። በዚያ ላይ ደግሞ የሮምን ከተማ ደግሞ እንደ አዲስ ለመገንባት አስቦ ስለነበረ ከዛ ይሄ ኔሮን የሚባለው ቄሳር በሌሊት ተነስቶ የከተማዋን አንድ ክፍል እሳት ለኮሰበት ይላል። የከተማዋን ክፍል በምን እንዲበላ አደረገው? በእሳት እንዲቃጠል አደረገው። ከዛ በእሳት እንዲቃጠል ካደረገ በኋላ ወዲያውኑ ሕዝብ ሰበሰበ። ለተሰበሰቡት ለሮም ከተማ ሰዎች ደግሞ ይህንን ከተማ በእሳት እንዲበላና እንዲቃጠል ያደረጉት በከተማችን ውስጥ ሆነው አመጽ የሚቀሰቅሱ ክርስቲያን ነን የሚሉ ሰዎች ናቸው። ስለዚህ ክርስቲያኖችን በተገኙበትና ባሉበት ቦታ ሁሉ እንድትገድሉ የሚል አዋጅ አወጀ። ክርስቲያን ሁሉ በተገኘበት ቦታ ተገደለ። እኛ እኮ ወገኖቼ የመከራ ዘመን አልፎ ይሄው ተሰብስበን ማንን እያመሰገን ነው? እግዚአብሔርን እያመሰገን ነው። ተደብቀው እንኳን መዳን አልቻሉ። ዋሻ ውስጥ ገብተው ማምለጥ አልቻሉ። ከከተማ ተሰደው መዳን አልቻሉም። እና ብዙ ክርስቲያኖች ተያዙ። ብዙ ክርስቲያኖች ተይዘው ምናልባት በልዩ ልዩ መንገድ አይታችሁት የምታውቁ ከሆነ ጥንታዊው የሮም ከተማ ሲጎበኝ አንድ ስቴዲየም አለ እና ያ ስቴዲየም ምንድነው ከተባለ ከልዩ ልዩ አራዊት ጋራ ክርስቲያኖች የሚታገሉበት ስፍራ ነው። በንጉሱ ላይ አምፀዋል የተባሉ ሰዎች እዚያ ስቴዲየም ውስጥ አንበሳ ይለቀቃል። የተራበ ነው አንበሳው። ከዛ በኋላ በንጉሱ ላይ አምጿል የተባለው ሰው ደግሞ እዛ ውስጥ ይወረወራል። ከዛ ያ የተራበ አንበሳ ያለ የሌለ ኃይሉን ሰብስቦ በሰውየው ላይ ዘሎ ይከመራል። ጭንቅላቱን በጥርሱ ይጨፈልቀዋል። ቆዳውን ይበጣጥሰዋል። ደሙን ያፈሰዋል። ስጋውን ይቆርሰዋል። እና ብዙ ክርስቲያኖች በዛ መንገድ አለቁ። እጅግ በጣም ብዙ ክርስቲያኖች ከተራቡ አንበሶች ጋራ ከተለያዩ በሰው ልጅ ላይ አደጋ መፍጠር ከሚችሉ ሕይወት ካላቸው አራዊት ጋራ ኃይል ካላቸው ግርማ ካላቸው ሲታዩ ገና ከሚያርበተብቱ ከሚያስደንቁ ከነሱ ጋራ ክርስቲያኖች ታገሉ። አንዳንዶች ክርስቲያኖች የአንበሳውን ጉረሮ ይዘው ገደሉ። አንዳንድ ክርስቲያኖች በአንበሳው ተበሉ፣ ተበጣጠሱ። አንዳንድ ክርስቲያኖች ደግሞ በክርስቶስ መስቀል አማትበው በአንበሳው አጠገብ ቆሙ። አንበሳውም ክርስቲያኖቹን ልክ እንደ ድመት ቀና ብሎ እያየ ዝም አለ። እግዚአብሔር ይችላል አይደለ? ማን ይችላል? በላተኛውን ዝም እንዲል ማድረግ ማን ይችላል? አንበሳውን እንደ ድመት ጸጥ ማድረግ ማን ይችላል? ክፉንና ነጣቂውን አውሬ ደም የሚጠጣውን ስጋ የሚቆርሰውን ቆዳ የሚበጥሰውን አናት የሚጨፈልቀውን አውሬ በክርስቲያኖች አጠገብ ጸጥ ብሎ እንዲቆም አደረገ እግዚአብሔር። ክብር ምስጋና ለገናናው አምላክ። ለአንዳንዶች እንደዛ ሆነላ።
ለአንዳንዶች ምክንያቱም ምንድነው ከተባለ ዛሬም ማን አለ ብለው ክርስቲያኖች እንዲጽናኑ ነው። ከኛ ጋር ማን አለ ብለው እንዲጽናኑ፣ ከኛ ጋር እግዚአብሔር አለ ብለው እንዲጽናኑ። ለካ እግዚአብሔር አልተወንም። ለካ እግዚአብሔር የአራዊትን አፍ ይዘጋልናል። ለካ እግዚአብሔር የበላተኛውን አፍ ዝም እንዲል ያደርገዋል። ለካ እግዚአብሔር ባለ ግርማና ባለ ኃይል የሆነውን ከሰው ጋር በቋንቋ በንግግር የማይግባባውን አውሬ ለኛ እንዲገርም ጸጥ እንዲል ማድረግ ይችላል ብለው በእግዚአብሔር ላይ ያላቸው ተስፋ ፈጽሞ እንዳይጨልም፣ ሃይማኖት ፈጽማ እንዳትጠፋ፣ ክርስትና ፈጽሞ እንዳይደመሰስ አራዊት በክርስቲያኖች ፊት ዝም ይሉ ነበረ። እና በዚህ ጊዜ ነው አንዳንድ ክርስቲያኖች ቅዱስ ጴጥሮስን በከተማ ዳር ስለነበረ ሄዱና ብዙ ክርስቲያኖች እየታደኑ እየተያዙ እያለቁ ነው፣ አንተም እየተፈለክ ነው፣ አንተ መምህራችን ብርሃናችን ነህ፣ እኛ ብንሞት አስተማሪ ካለ እኛን የሚመስሉ ሌሎች ክርስቲያኖች ይተካሉ፣ አስተማሪ ከሌለ ብርሃን ከሌለ ግን ነገሩ ጨለማ ይሆናልና እባክህን አባታችን መምህራችን ብርሃናችን አስተማሪያችን መካሪያችን አጽናኛችን አንተ ነህ፣ አንተ አትሙትብን፣ አንተ አምልጥልን፣ ከከተማ ውጣ ብለው ቅዱስ ጴጥሮስን መከሩት ይላል። እና ቅዱስ ጴጥሮስ ከከተማ የክርስቲያኖችን ምክርና ውትወታ ሰምቶ ከሌሎች ክርስቲያኖች ጋር አብሮ ሰማዕት ከመሆን ይልቅ ከከተማ ወጥቶ በከተማዋ ዳር ሆኖ በክርስቲያኖች ላይ እየተደረገ ያለውን ነገር ለመገንዘብና ለማስተዋል ምክሩን ተቀብሎ ጉዞ ጀመረ ይላል። ከከተማዋ ሊወጣ በከተማዋ በር ላይ ሲደርስ አንድ መስቀል የተሸከመ ሰው ወደ ከተማዋ ሲገባ ተመለከተ። ምን የተሸከመ ሰው? መስቀል የተሸከመ ሰው። ትኩር ብሎ ሲያየው ያውቀዋል። በቀራኔው አይቶታል። እና ደግሞ ትኩር ብሎ ሲመለከተው ወደ ቀራኔው አደባባይ መስቀል ተሸክሞ የወጣው ያ ጌታ ነው። እና ያ ጌታ በአምሳለ ቢሲ እንደገና ተገልጦለት በሰው ምሳሌ እንደገና ተገልጦ አየው። ከዛ ጴጥሮስ ደነገጠ። ጌታ ሆይ በኢየሩሳሌም መሰቀልህን እኮ አይቻለሁ፣ አሁን ደግሞ በዚህ በሮም ምን ልታረግ ነው መስቀል ተሸክመ የመጣህ አለው። አይ ጴጥሮስ አንተ በስሜ ትመሰክራለህ እና የኔን መንገድ ትከተላለህ፣ በሞቴና በመከራዬ ትመስለኛለህ፣ የክርስቲያኖች መሪና ፊት አውራሪ ትሆናለህ ብዬ ጠብቄ ነበረ። ነገር ግን መስቀሉን ፈርተህ ከከተማ ስትወጣ ጊዜ እኔ መስቀል ተሸክሜ ወደ ከተማ እየገባሁ ነው ብሎ በአምሳለ ቢሲ የተገለጠው ጌታ ለጴጥሮስ ነገረው። ከዛ ወዲያው ቅዱስ ጴጥሮስ ፊቱን ከከተማ የሚያስወጣውን መንገድ ሳይሆን ወደ ከተማ የሚመልሰውን መንገድ አዙሮ ያዘ። ወደ ከተማ ተመለሰ። ለማን ሊመሰክር? ለማን ሊመሰክር? ለማን ሊመሰክር ነው? ለክርስቶስ እውነተኛ ምስክር ሊሆን ወደማይወደው ተመለሰ። ወደሚወደው እየተጓዘ ነበረ፣ ግን ጌታን ሲያገኝ ግን ምን ወደማይለው ተመለሰ? ወደማይወደው ተመለሰ። ወደማይወደው ተመልሶ ቅዱስ ጴጥሮስ ወደ ከተማ ገባ፣ ሄደ። ቅዱስ ጴጥሮስ ወደ ከተማ ሲገባ እየመሰከረ ገባ ነው የሚለው። ምን እያለ ገባ? እየመሰከረ ገባ። ከክርስቶስ ውጪ የሚያድን የለም። የዘላለም ሞትን ያጠፋልን ክርስቶስ ነው። ኃጢአትን ይቅር የሚል እሱ ነው። መድኃኒታችን እሱ ነው። የዘላለም ጌታችን እሱ ነው። የነገስታት ንጉሥ እሱ ነው። እርሱን እናመልካለን፣ ለእርሱ እንገዛለን፣ እንሰግዳለን፣ ለእሱ ምስክሮች ነን። እሱ በሞተ በሶስተኛው ቀን ተነስቷል። ሞትን ድል አድርጓል። መቃብርን አሸንፏል። ወደ ሰማያት ሄዷል። በጌትነቱ ተመልሶ ይመጣል እያለ እየመሰከረ ወደ ከተማ ገባ ይላል። የሮም ወታደሮች ቅዱስ ጴጥሮስን አገኙት። እጆቹንና እግሮቹን አስረው ወሰዱት። ወደማይወደው ምን ወደማይለው ወደማይወደው እጆቹንና እግሮቹን አስረው ወሰዱት። ቅዱስ ጴጥሮስ እጆቹና እግሮቹ ታስሮ ከተወሰደ በኋላ በመስቀል ሊቀጡትና በመስቀል እንዲሞት መስቀል እንጨት ሲያዘጋጁ አየ። ወዲያው በትህትና ቃል እንዲህ ብሎ ጠየቃቸው። ጌታዬ በዚህ መስቀል እጆቹን ዘርግቶ ሲሞት አይቻለሁ። ጌታዬ በዚህ መስቀል ቀና ብሎ ተሰቅሎ እኔን ቀና አድርጎኛል። እኔ ግን ጌታዬን በመስቀል በመከራ ብመስለው፣ ነገር ግን ቀና ብዬ ከምሰቀል ይልቅ ዝቅ ብዬ ብሰቀልና ጌታ ቀና ቢያደርገኝ ይሻላል። ስለዚህ እባካችሁን ስትሰቅሉኝ ራሴን ወደ ላይ አታድርጉ፣ እግሬን ወደ ላይ ራሴን ወደ ታች አድርጋችሁ ስቀሉኝ አለ። ማን ጠነከረ? ማን ጨከነ?
ቅዱስ ጴጥሮስ ጨከነ። ማን ጨከነ? ቅዱስ ጴጥሮስ ጨከነ። አሁን አትስቀሉኝ፣ አትግደሉኝ አይደለም። ስትሰቅሉኝ ግን እግሬ ወደ ላይ ይሁን፣ ራሴ ደግሞ ወደ ምን ይሁን? ወደ ታች ይሁን አለ። ቅዱስ ጴጥሮስን ያጨከነ ጌታ ስሙ የተመሰገነ ይሁን። ለሃይማኖት መጨከን ማለት እንደዚህ ነው ወገኖች። ለሃይማኖት መጨከን እንደዚህ ነው። ለሃይማኖት የጨከኑ ሰዎች የተተከለ ግንድ አይተው አልፈሩም። ለሃይማኖት የተጨከነ ሰዎች የተፈተለ ገመድ አይተው አንገታቸው ሊታነቅ እንደተዘጋጀ እያወቁ አልሸሹም። ለሃይማኖት የሚጨክኑ ሰዎች የተቆፈረ ጉድጓድ እያዩ ከጉድጓዱ ለማምለጥ አልሮጡም። ለክርስትና የጨከኑ ሰዎች የነደደ እሳት እያዩ ወደ እሳቱ በደስታ ዘለው ገብተዋል። ግን ማን አድኗቸዋል? እግዚአብሔር አድኗቸዋል። ክብር ምስጋና ለገናና ስሙን። ማዳን ልማዱ የሆነ መታደግ ልማዱ የሆነ ድንቅ ማድረግ ልማዱ የሆነ ተአምር ማድረግ የማይሰለቸው ሁሌ ተአምር የሚያደርገው ተስፋ በተቆረጠበት ቦታ ላይ ተስፋን የሚቀጥለው ጨለማ በተዘረጋበት ቦታ ላይ ብርሃን ይሁን የሚለው የሞት ቀጠና የሞት ወረዳ በሚባል ቦታ ላይ ሕይወትንና የሕይወት መሰላልን የሚዘረጋው እግዚአብሔር ተአምር ማድረግ ልማዱ ነው እና አንዳንዶችን አዳን። ስለዚህ ቅዱስ ጴጥሮስ በዛሬው ቀን በክርስቶስ ስም ቁልቁል ተሰቀለ፣ ጌታውን መሰለ። የማይወደውን ያንን መስቀል ቅዱስ ጴጥሮስ ተቀበለ። የማይወደውን እንዲቀበል የሃይማኖት ጽናት የሰጠው እግዚአብሔር ስሙ የተመሰገነ ይሁን። ወገኖች ሐዋርያው ቅዱስ ጳውሎስም በተመሳሳይ ነው። ታሪኩን ታውቃላችሁ። በተለይ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስታነቡ ለልጁ ለጢሞቴዎስ ሐዋርያው ቅዱስ ጳውሎስም የነገረው እንደዛ ነው። እኔ ለመስዋዕት እንደተዘጋጀ ላም፣ ለመስዋዕት እንደተዘጋጀ እንስሳ፣ ለመስዋዕት እንደተዘጋጀ እንደሚታረድ ሕይወቴ እንደዛ ተዘጋጅቷል ይለዋል። የእግዚአብሔር መንፈስ የሚሞትበትን ቀን አመልክቶ ስለነበረ እኔ ራሴን ልክ ለመስዋዕት እንደተዘጋጀ ሕይወቴ እንደዛ ተዘጋጅቷል። ነገር ግን መልካሙን ገድል ተጋድያለሁ ይላል። መልካሙን ገድል ምን ብየዋለሁ? ተጋድየዋለሁ። ሩጫውን ደግሞ ምን ብየዋለሁ? ጨርሼዋለሁ። ሃይማኖትን ደግሞ ምን ብያለሁ? ጠብቄያለሁ። መልካሙን ገድል በመጋደሌ ሩጫውን በመጨረሴ ሃይማኖትን በመጠበቄ ምክንያት ጌታ ኢየሱስ ክርስቶስ የጽድቅ አክሊል ምን ብሎልኛል? አዘጋጅቶልኛል። ያንን የጽድቅ አክሊል ከክርስቶስ እጅ እቀበላለሁ ይላል። ከማን እጅ እቀበላለሁ? ዛሬ ደስ ይበላችሁ፣ ቅዱስ ጴጥሮስ የጽድቅ አክሊል የተቀበለበት ቀን ነው። ቅዱስ ጳውሎስ የጽድቅ አክሊል የተቀበለበት ቀን ነው። ለዚህ ነው አያችሁ፣ እኛ ሞቱ አይደለም የምንለው፣ አረፉ ነው የምንለው። ሞቱ አይደለም ያልነው፣ ምን አሉ ነው ያልነው? አረፉ። ዕረፍተ መንግሥተ ሰማያትን ሕይወት ዘላለምን ሀዩ ከመላእክትን እሱን ተቀበሉ ነው የምንለው። ይሄ ጽድቅ አክሊል የብርሃን አክሊል ተቀበሉ። የቅዱስ ጴጥሮስ የቅዱስ ጳውሎስ ደም የፈሰሰባት የሮም ከተማ ምንም እንኳን በሌላ አቅጣጫ ቢሆንም ይኸው ዛሬ በሮም ካሉ እጅግ በጣም ብዙ ሰዎች ከሚጎበኟቸው፣ ከሚደነቁባቸው፣ ከሚያዩቸው በስነ ህንፃ ውበታቸው፣ በዘመናቸው ወይም በእድሜ ቁጥራቸው በልዩ ልዩ ነገሮች የሮም ከተማ ከምትታወቅባቸው ከምትደነቅባቸው መካከል የቅዱስ ጴጥሮስ ካቴድራል የሚባለው ነው አይደለ? ያ ቁልቁል የተሰቀለው ቅዱስ ጴጥሮስ ሮምን ወረሳት። ክብር ምስጋና ለእግዚአብሔር ይሁንና የተናቀው ቅዱስ ጴጥሮስ በሮም ከፍ አለ። የተጠላው ቅዱስ ጴጥሮስ በሮም ተወደደ። የተገፋው ቅዱስ ጴጥሮስ ወደማይወደው በግድ የተወሰደው የሞት ትጥቅ ሌሎች ያስታጠቁት ቅዱስ ጴጥሮስ በሮም አባት ተብሎ ተጠራ። ይህንን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ገና ከማድረጉ አስቀድሞ ጴጥሮስ ሆይ እውነት እውነት እልሃለሁ የምነግርህ ነገር ይፈጸማል፣ የምልህ ቃል ይፈጸማል፣ የምነግርህ ነገር ይሆናል። ዛሬ አንተ ጎልማሳ ነህ። ዛሬ ገና የመስቀልህ የመከራ የፈተና ጊዜ አልደረሰም እና እጆችህን አንስተህ ራስህ ትታጠቃለህ። ግን ጊዜ ይመጣል፣ ዘመን ይመጣል፣ እጆችህን ለሌሎች የምታነሳበት ባዕድ ወይም ሌላ አንተን የሚያስታጥቅበት ወደማትወደውም የሚወስድበት ጊዜ ይመጣል ብሎ ነግሮት ነበረ። ምንም እንኳን ቅዱስ ጴጥሮስ ወደማይወደው
ወደሚፈራው ወደሚጨነቅበት ወደ መራራው ሞት ቢሄድም በሞት በኩል አድርጎ ግን የእግዚአብሔርን ክብር ሰብኮልናል። እኛም የተወደዳችሁ ክርስቲያኖች ቅድም በመግቢያዬ እንዳነሳሁት ወደማንወደው ነገር ልንወሰድ እንችላለን። ነገር ግን ወደማንወደው ነገር ስንወሰድ ግን ያን ጊዜ በእኛ ምክንያት ማን ይከብራል? እግዚአብሔር ይከብራል። የእግዚአብሔር የክብሩ ገላጮችና ምስክሮች ሆነን ዘመናችንን፣ አገልግሎታችንን፣ ጥሪያችንን እንድንጨርስ እግዚአብሔር በምሕረቱ ይርዳል። ወደማትወደው ምን ይሉሃል? ወደማትወደው ምን ይሉሃል? ይወስዱሃል። መከራ በመጣ ፈተና በጨመረ ማዕበሉ በገነፈለ ነፋሱ በበረታ ነጎድጓዱና መብረቁ ደመናው ቀኑ በጨላለመ ጊዜ ተስፋ እንዳንቆርጥ በሃይማኖታችን ጸንተን በምግባራችን ቀንተን በቅድስት ቤተ ክርስቲያን በተዋህዶ ሃይማኖታችን ተሰብስበን እንድንኖር ጌታ ለኛ የጽድቅ አክሊልን በየራሶቻችን ላይ በሚያስቀምጥበት ቀን ሽልማታችንን በደስታ ለመቀበል የምንችልበትን ጊዜ፣ ዘመን፣ ሁኔታ እግዚአብሔር በቸርነቱ ያመቻችልን። ይቆየን።